አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ካታተል ያለው ውዶቼ እንግዲህ ቀወጡት እነ ሰይድ እና እነ ሱማያ ማለት ነው። ቀውጠውታል። እንግዲህ የሀዩ ሲዘጋ ደግሞ እንደገና የእሷ የእንትና የሮዚ እንዲሁም ደግሞ የዛች የሀዩ ጓደኛ የነበረችውም እንደዚሁ ማለት ነው ውዶች። በነገራችን ላይ እንደዚህ ግርግር ስለምትውለት ነው ሰይድ ወደዛና ወደዚህ የሚለው ማለት ነው። ግን እውነት ለመናገር ሮዛ የምትባለው በጣም ከአንጀቷና ከምሯ ይመስለኛል። የዋህ ናት፣ ለሰው አሳይ ትመስላለች። እንግዲህ ትመስለኛለች። ምክንያቱም እንደዚህ ሹማያ እንደዛ አድርጋት ጫማዋን ይዛ እያለቀሰች ሁላ ነበር። አሳዝናኛለች ከምር ለመናገር ማለት ነው። እንግዲህ ሰይድ ግን ግርም ነው የሚያደርግ። ምክንያቱም የአንዱ አታግባ ሳይሆን ለአንዱ ተዘጋ ሲባል ወደ አንዱ፣ የአንዱ ሲባል ወደ አንዱ። እኔ እንጃ። እህትህም እንዳለችው ጥሩ አይደለም፣ ወደ ራስ ተመለስ፣ ሴቶች ሁሉ ጋጋታ አያስፈልግም እያለች ነበር ማለት ነው እህቱ። እንግዲህ ሱማያ ኩሎቹ በኮሜንት ቀንታችሁ ነው ቀንተሽ ነው ምናምን ትላላችሁ። እንዴት አትቀና? የልጁ አባት አይደለም። አንዳንድ ጊዜ ኮሜንት የምትጽፉ ማለት ነው የምትጽፉ ልጆች በጣም የምትገርሙኛላችሁ። ብትል መብቷ ነው፣ ያው በኒካ እስካለ ድረስ ማለት ነው። እና እንግዲህ ያቺ እንደዛ ስትለዋት ያንን መድኃኒቷን ድርግም አድርጋ ሮዚ እንግዲህ አይተናታል ማለት ነው። እውነት ለመናገር በጣም ነው የሚገርመው። እንደዚህ ባይሆን ጥሩ አይደለም እንደዚህ። በቃ እኛ ሴቶች ግን ማንማር ለምንድን ነው? ለምን ነው ማንማር? እስኪ ለማንኛውም ቪዲዮ ተከታተል እንመለስ። ሱማያ ያለችውን ቪዲዮውን ተከታተል እንመለስ። ማግባት አልችልም አላለችውም። ስለዚህ አንቺ ሰይድን እንድትወደው ወይ ደግሞ እንድታፈቅረው ምንም አይነት ነገር ማድረግ የለብሽም። ምክንያቱም እሱን ጠልተው ሳይሆን በቃ ለአንድ ሴት መስዋዕትነት እየከፈለች ወይ እንደዛ ልንለው እንችላለን ነው እንጂ አልጠላችሁም። ግን በቃ ማለት ቤዛ ሶሪ ሮዛ ማለት ነው በጣም ምስኪን ናት። ድሮም በጣም እንደዚህ የዋህ ነበረች፣ የመጨረሻ ምስኪን ናት። በቃ እዚህ እንኳን መታ የማትቀየር በቃ ደግ የመጨረሻ ደግ ናት። እና አላህ የልብሽን አይቶ እንደ አንቺ ደግና ጥሩ ሰው እንደሚሰጥሽ እርግጠኛ ነኝ ማለት ነው። እውነት ለመናገር ከሆነ እኔ መቼም ሰዓት ውስጥ ግቢ አልልሽም። በእርግጥ አብዛኞቻችሁ በቅናትም ተነሳስቼ የሰራሁት ነው የሚመስላችሁ፣ ወይም ደግሞ በፊት ራሱ ለዛችኛዋ ግማሹ ስታግዙ ነበረ፣ ግማሹ ስትሰድቡ ነበረ። ይኸው ግን ያልኩት አልቀርም። አንቺ ከሰይድ ጋር ተጋብተሽ መኖር አትችይም ስል እንዳልኩትም ተፋል። አሁንም ሮዛ እኔ ያችኛው በእርግጥ አይመለከተኝም። በዛችኛው ማለት ከዛችኛዋ ጋር ብዙም ያው በእርግጥ አላቃትም፣ አታውቀኝም። ጠላት አለው መወዳት አለው ማለት አልችልም። ግን ሮዛን የእውነት ነው መወዳት። ስለዚህ እንድትጎዳው አልፈልግም ማለት ነው። እና ሮዛ ቆንጆዬ ልጅ ነች፣ ምንም አይወጣላትም። በቃ መልክም ደግነትም ከላይ ነው የተሰጣት። ስለዚህ እቺ ሴት አንድ አግብቶ እዛም እዚህም የሚዘል አይነት ወንድ ለምን በወጣት ነው የምትቃጠለው? ምን በወጣት ነው የምትቃጠለው? የራሷ ህይወት ብዙ ላግባሽ የሚሏት እያሉ ማግባት ትችላለች። ስለዚህ አሁንም ቢሆን እነሱ በጣም እየተጫወቱባት ነው ያሉት፣ ቤዛና ሰይድ ማለት ነው። አሁን ቤዛ እዚህ ጋር አሁን አያችኋት። እኔ መጀመሪያ ራሱ ምን ብያለሁ ማለት ይሄ ነገር ተመካክረው ነው ብዬ ነበር። እንዳልኩትም አሁን እዛ ትመጣ አሁንም ቤዛ ቁጭ ብላ ቪዲዮ ቁጭ ብላ እንትን እያለች ነው። አሁን ሰይድ ራሱ ቤዛ በጥፊ ምናምን መጥቶ አስወጣት እና ቪዲዮ እየቀረስኩ ነው ታየዋለህ ምናምን አለችው ማለት ነው። ምንም በቃ አሁን ሰይድ እንደማያውቅ ሆኖ ምናምን ነገር ነው ቤዛ ነው የምታስ ግን በጣም እርግጠኛ ነኝ ራሱ ነው ይህን ነገር እንድትሰራ እንድትነግራት ያደረጋት። ለምን ከሮዛ ላይ እየተጫወተባት ነው። ሰይድ ነው ትክክለኛ። እሱ ቢወዳት ወይ ቢያፈቅራት ኖሮ ሲፈጠር ፍቅር አያውቅም። ምናልባት አፍቃሪ ሊኖረው ይችላል እንጂ እሱ አፍቅሮ የሚያውቅ ራሱ አይመስለኝም። ስለዚህ ለዛ ነው እየተጫወተባት ያለው እንጂ የእውነት ቢወዳት ኖሮ የእሷን ሰላም ይመኛል።
ግን ፍቅር ምን እንደሆነ ስለማያውቅ ነው በቤዛ በኩል ሄዳ ቤዛ እንደዚህ ብለሽ ንገሪያት እንደምትወደው ስለሚያውቅ እንደተከታተላችሁ ነው እንደዚህ እስከሚሆን ድረስ ለነገሩ አስመሳይ ነህ አንተም ሆነ እሷ ብላለች ማለት ነው። ግን ሰይድ በጥፊ አጭሎጥሏታል ማለት ነው። ግን እንደዚህ እያስመሰሉ እሷ የዋህነቷ በረኪና ጠጣ ብላ ሲላት ያንን አንስታ ከረሜላ እንትኗል ድርግም ከረሜላ ልበለው እንጂ ድርግም አድርጋ አይተናል ማለት ነው ቪዲዮውን። ልጅቷ የዋህናት ምንም የምታውቀው ነገር የለችም ብላ ሱማያ ራሱ መልስ ሰጥታለች ማለት ነው። ምክንያቱም የዋህ መሆኗ ችግር የለም በአላህ ተገናኙ ለኔ ብቻ እንኳን ብላ አላሰበችም ማለት ነው። ጠይብ እና ግርም ነው የሚለው አንድ ሰው ለራሱ ለግሉ ለራሱ ብቻ የሚያስብ ሰው፣ ለሰው የማይጨነቅ ሰው፣ ለራሱ ለግሌ የሚል ሰው ምንም መጨረሻው እንትን አይልም እና አንድ ሰው እንዲወዳችሁ ተፈለጋችሁ ያን የነበረበትንም ሁሉንም በውስጣችሁ እንኳን ባትወዱ እንደምትወዱት አድርጋችሁ ብትናገሩ ያ ሰው ይወዳችኋል ማለት ነው። ይስ ያላት አስተሳሰብ ጥሩ ነው። ይስ ለኔ ምን ትንትኛለህ አይታዘባችሁም። ገባችሁ? እና ግን በዚህ አጋጣሚ ሴቶች ምንድን እንማር በቃ እኔ እንጃ አንዳንድ እዚህ ማለት ነው እኔ እንጃ ንግርም ይለኛል። እንግዲህ ይሄ ሁሉ ፓርቷን እንበለው ፓርትቱን እንበለው በቃ ምን እንበላቸው እነሱ እና እንግዲህ ሰይድ ሀዩ ስተርድ ሮዝ ተዲያች እያሉ እየተቀባበሉ እንግዲህ ሚዲያውን እያለቀለቁት ነው። ይሄ በረኪና ይቀርባል፣ ይሄ ነው ማስፈራሪያቸው። ዛሬስ ሰይዱን በረኪናም ጠጣ ማለት ነው። ሀዩ ነበረ እንግዲህ ሀዩ ስላገባት ሀዩ አጣብቃበታል የመሰለኝ። የለም በረኪና እያለች ነበር እሷ። ሀዩ አጣበቀችበት መሰል ሰይድ ማለት ነው። እስቲ ውዶቼ ደግሞ እስኪ ያሉትን ተካፍለን እንመለስ። መጀመሪያ ቤዛ ነች ከቤት ጠራቻት አለች። በቃ እኔ ቤዛ ነች ጠራቻት አለች። አንቺ ጠራሻት ምን ብትያት ነው ልጅቷን? እንዴ ከኔ ጋር ወጣት በኋላ የተገናኙት አይደል? ምን ብትያት ነው ልጅቷን? እኔ ወደ ችግራት በመሀል ሌላ ሰው አውጥታ ሊሆን ይችላል። ሌላ ሰው አግኝታ ሊሆን ይችላል። ሙከራ ምን ብለሻት? እኔ ምን እላታለሁ እና እንዴ በመሀል ሌላ ሰው አግኝታ ቢሆንስ ከኔ ጋር ብቻ እንደምትጋባው ነው። ሌላ ሰው ቤዛ ምን ብለሻት ነው? እኔ እኔ ሽንት ቤት ሆኜ መሳሳች የጠብቂያት ሽንት ቤት ሆኜ ተቆጣ ነበር የመጣችው። ቤት ስገባ አይቻታለሁ አለች። ወደ ሽንት ቤት እኔ ስገባ ቤት ውስጥ ያሉትን መድኃኒቶች በሙሉ ሰብስባ እንዳለ ወጣች። ራሷ ተጠፋ ያለው መድኃኒት አረፋውን ደፍቃ ነገኝ ካደኔ ራስሽን አጥፊ ኪንን ዋጭ ብዬ ነገራታለሁ እኮ ምን ብታወሪላት ነው? ምን ብለሻል? አንቺም ብለሽ ነው እንዴ? እሷ ጣዴነች እንደ ያልኳት ነው ስለ መድኃኒት የምትጠጣና ኪንን የምትጥ እኮ ምን ብትያት ነው? ምን ብለሻል? ያልኳትን እሷ ትንገራቸው አለ። እኔ ነው ተምነኝማ በነገርክ በእኔ ምክንያት አይደለም ሌላ ሰው ማዋራት ስለ ሌላ ብቻ ነው ይወሽ ቤዛ ሰማሽ? አንቺ የሆነ ነገር ብለሻት ከሆነ ተነቃለች አይደለ? ኢንሻአላህ አትሞትም። የሆነ ነገር ብለሻት ከሆነ ከዚህ ግቢ አትወጪም። በፖሊስ ማስይዝሽ በህግ ትጠይቂያለሽ። ገባሽ አይደል? ወላሂ ቤዛ ስሚ፣ በህግ ትጠይቂያለሽ። ነገሩ ይኸውልሽ ቤዛ፣ ነገሩ ከነቃሽ በኋላ ከነገረችኝ የከፋ ነው የሚሆነው። ገባሽ አይደል? ሳትነቃ አሁኑ ነገር ምን ብለሻት እንደሆነ እኔ ጋር ሆስፒታል መተሽ እኔ ጋር ዶክተሩ መስት ነበር። እንዴት እንደጠራሽ ዶክተሩ ራሱ ነገር አገባኝ። ምን ስታወሪለት ነበር? ፍቅረኛ ምናምን ወደዋለ ምናምን ስታወሪ ነበር። የሞት ማስሎሽ እንደዛስተኛ ከአንቺ ጋር ማውራት ስላስጠላኝ ተወጫለሽ ነበር። ጨፍን እንጂ አውራሽን በሙሉ ሰምቼ ነበር። ሲጀመር ደግሞ ቪዲዮ ቀርጽሽ ነበር። ሰበበኪ ያላን የሚደምተው መተከዩ ታደርብኝታ እኮ አልወጣችም። ትንሽ እኮ ነው ያወጣችው። ነግራኝ ነው ሳዳ ነግራኝ ነው። ሁሉንም አልወጣችም እኮ አስማትም እኮ ትድንልሃለች፣ ታገባታለሽ። አልወጣችም እኮ እሺ። እሷ ጋር ነበርሽ? አስታወከችው። እንዴት ታወቅሽ? ነገረችኝ። ሳዳ ነገረችኝ። ነው ማለት ነው እንግዲህ አላህ ያሽርሽ እንበል እንግዲህ። ሰይድ እንደው እንግዲህ በበረኪና ተጨረሳቸው እያስመሰልክ ነው እያለ ነበር ሱማያ። እንደው እንግዲህ በረኪና ነው እንግዲህ የሴት ማስፈራሪያው የወንድም ማስፈራሪያው ሆኗ ማለት ነው። እንግዲህ እኛም በረኪናችንን እናቅርብና እንደናንተ እንድንሆን እና ውዶቼ የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱን እጅግ አድርጌ አመሰግናለሁ። እንግዲህ አንዳንድ ኮሜንት ላይ ሳነብ ያየሁት
አንቺ እንደዚህ በራስሽ ያመጭም ወይ እንደዚህ የምትይው ልጅ አማርኛ መጀመሪያ አስተካክለሽ ጻፊ። እሺ አማርኛውን መጀመሪያ አስተካክለሽ ጻፊ። ገባሽ? አይመለከትሽም ስለኔ ማለት ነው። እና የምትወዱኝ ውድድ አይላቢው ላለሁኝ የምትጠሉኝም እንደዚህ አይላቢው